የአያቶላህ የመጨረሻው ሰዓት። የአያቶላህ አሊ ኻሜኒ አዲሱ ሹመኛ ልጃቸው ተገደለም። የሌሊቱ ድምፅ አልባ ነጎድጓድ የአያቶላህ የመጨረሻ ሰዓታት። በቴህራን እምብርት በከፍተኛ ጥበቃ በሚደረግለት ስውር ማረፊያ ውስጥ ሰዓቱ ከሌሊቱ 7 ሰዓት ይላል። ዓለም ተኝታለች። ነገር ግን ከሰማይ በላይ የሚታዩ የብረት አይኖች ወደ ታች ይመለከታሉ። በአንድ ቅስፈት የሰው ልጅ ታሪክን የቀየረችው ያቺ ጸጥተኛ ሚሳኤል አየሩን ሰንጥቃ ገባች። ያኔ ነበር የመካከለኛው ምስራቅ እሳተ ገሞራ መፈንዳት የጀመረው። የእስራኤል የደህንነት ተቋም ሞሳድ ይህንን ኦፕሬሽን ለማከናወን ለወራት ምናልባትም ለዓመታት አቅዷል። አያቶላህ አሊ ኻሜኒ ከውጭ ዓለም ተገልለው ቢቆዩም የቅርብ ረዳቶቻቸው በሚጠቀሙባቸው ስልኮችና የኢንተርኔት መስመሮች ላይ ፔጋሰስ የተባለውን የመሰለ እጅግ የረቀቀ የስለላ ሶፍትዌር በመትከል እንቅስቃሴያቸውን ይከታተሉ ነበርም። አርቲፊሻል ኢንተለጀንስ የሳተላይት ምስሎች በኤአይ በመተንተን የመሪው ተሳቢ መኪኖች በምን ሰዓት እንደሚንቀሳቀሱና የትኛው መኪና ውስጥ እንደሚቀመጡ የጥበቃ ስልታቸውን በሚገባ አጥንተዋል። በኢራን አብዮታዊ ጋርድ IRGC ከፍተኛ አመራሮች ውስጥ ሰርገው የገቡ ጥቁር ፈረሶች መረጃውን ለሞሳድ በማቀበል ረገድ ትልቁን ድርሻ እንደተጫወቱ ይነገራል። እንደ 2026 መረጃ ግድያው የተፈጸመው በተለምዶ እንደሚታሰበው በሰው አብራሪ ሳይሆን እጅግ በረቀቀ ናኖ ድሮን ወይም በከፍተኛ ርቀት በሚተኮስ ስማርት ሚሳኤል ነው። አያቶላህ ከአንድ ሚስጥራዊ ስብሰባ ወደ ቤታቸው በመመለስ ላይ ያሉ ተሳቢ መኪኖቻቸው መሬት ላይ በተቀበረ የሳተላይት ምልክት ሰጪ አማካኝነት ኢላማ ተደረጉ። ጥቅም ላይ የዋለው መሳሪያ R9X ኒንጃ ሚሳኤል የሚባለው አይነት ሳይሆን አይቀርም ተብሏል። የሚሳኤል ከፍተኛ ፍንዳታ ከመፍጠር ይልቅ እንደ ቢላዋ የተሳሉ 6 ምላጮችን በመዘርጋት ኢላማውን ብቻ ለይቶ ያጠፋል። ይህም በአቅራቢያው ያሉ ሰዎች ሳይጎዱ መሪውን ብቻ ለይቶ እንዲገደል አስችሎታል። መኪናዋ ውስጥ የነበሩት አያቶላህ አሊ ኻሜኒና ልጃቸው ሞጅታህ በድንገት ከሰማይ በመጣው በዚህ አስገራሚ ጥቃት ሰለባ ሆነዋል። ጥቃቱ ከተፈጸመ በኋላ ለሰዓታት ያህል የኢራን መንግስት ግራ ተጋብቶ ነበረም። ዜናው ይፋ ሲሆን የቴህራን ጎዳናዎች በለቅሶና በታላቅ ቁጣ ተሞሉ። እስራኤል ዝምታዋን መረጠች። እንደከዚህ ቀደሙ አሜሪካ እጅ የለብኝም ብትልም ወታደራዊ ዝግጅቷን ግን አጠናከረች። የግድያ የአንድ ሰው ሞት ብቻ አልነበረም። የቀጠናው የኃይል ሚዛን የተገለባበጠበት የድሮው ዘመን ዲፕሎማሲ አብቅቶ በቴክኖሎጂ የታገዘ የጠላት ጦርነት የነገሰበት ታሪካዊ ክስተት ነው። በዚህ ኦፕሬሽን ላይ ጥቅም ላይ የዋለው መሳሪያ ተራ ፈንጂ ሳይሆን ኒንጃ ሚሳኤል በመባል የሚታወቀው የረቀቀ መሳሪያ ስሪት ነው። የሚሳኤል ሲተኮስ እንደ ተራ ሚሳኤል አይፈነዳም። ይልቁንም ኢላማው ላይ ሊደርስ ጥቂት ሜትሮች ሲቀሩት 6 እጅግ ስለታም የብረት ምላጮችን ይዘረጋል። መኪናዋን እንደ ቢላዋ ሰንጥቆ በመግባት ውስጥ ያለውን ሰው ብቻ ለይቶ ያጠፋል። በአቅራቢያቸው ያሉ መንገደኞች ወይም ህንፃዎች ላይ ምንም አይነት ፍንዳታ ጉዳት አይደርስም። ለዚህ ነው ድምፅ አልባው ገዳይ የተባለው። የአያቶላህ መኪና በከፍተኛ ጥበቃ የታጀበ ቢሆንም ይህ ሚሳኤል በትክክል የሳተላይት መሪ ተከትሎ መኪናዋን ለሁለት ከፍሏታል። ከሚሳኤሉ ጥቃት በፊት መንገዱን የጠረጉት በአይን ለማየት የሚያስቸግሩ ትናንሽ ድሮኖች ናቸው። እነዚህ ድሮኖች እንደ ንብ በቡድን የሚበሩ ሲሆን የኢራንን የራዳር መከላከያ ሰብረው መግባት ይችላሉ። ድርጅቶቹ የአያቶላህ አሊ ኻሜኒ መኪና የትኛው እንደሆነ በትክክል ለይተው የሌዘር ምልክት ሰጥተዋል። ሚሳኤሉ የመጣው ያንን የሌዘር ምልክት ተከትሎ ነው። ድሮኖቹ መኪና ውስጥ የሚደረገውን የስልክ ንግግሮችም በቅስፈት በመጥለፍ መሪው በመኪና ውስጥ መኖራቸውንም አረጋግጠዋል። ከዚያም ወደ ስብሰባው ሄዱ። በሳተላይት ካሜራ አማካኝነት መሪው ወደ መኪናው ሲገቡ በሰከንድ ውስጥ ማንነታቸውን ያረጋግጣል። የኢራን የአየር መከላከያ ሚሳኤል መከሰቱን ከማወቁ በፊት ጥቃቱ ተፈጽሞ እንዲያልቅ አርቲፊሻል ኢንተለጀንስ በሰከንድ በቢሊየን የሚቆጠሩ ስሌቶችን ሰርቷል። ብዙዎች የሚጠይቁት ጥያቄ ኢራን የራሷ የራዳርና የሚሳኤል መከላከያ እያላት እንዴት አልታያቸውም የሚል ነው። ጥቃቱ ከመፈጸሙ ጥቂት ደቂቃዎች በፊት የኢራን ራዳሮች ብላክአውት ጭልምልም እንዲሉ ተደርገው ነበርም። ይህ በሳይበር ጦርነት የታገዘ ኦፕሬሽን መሆኑን ያሳያል። ድሮኖቹ በጣም ዝቅ ብለው ከህንፃዎች በታች ስለሚበሩ በተለመደው ራዳር አይታዩም። የግድያ የሰው ልጅ ጦርነትን ከሜዳ ወደ ዲጂታልና ስነ ጥበባዊ ትክክለኛነት የቀየረበት አጋጣሚ ነው። አያቶላህ እና ልጃቸውም የተገደሉት በብረትና በባሩድ ብቻ ሳይሆን በመረጃ የበላይነት ጭምር ነው።
የዓለም ጂኦፖለቲካዊ መዋቅርን የለወጠ ታሪካዊ ጥቃት ቅዳሜ ጠዋት በቴህራን ተፈጽሟል። ከ1989 ጀምሮ ኢራንን የመሩት አያቶላህ አሊ ኻሜኒና 30 የሚሆኑ ከፍተኛ ወታደራዊ አመራሮች በእስራኤል የአየር ጥቃት መገደላቸው ተረጋግጧል። የእስራኤል የደህንነት ተቋማትና ሲአይኤ ለወራት ሲያደርጉት የነበረው ክትትል ፍሬ አፍርቷል። የኒውዮርክ ታይምስ ዘገባ እንደሚያመለክተው ሲአይኤ አያቶላህ ከከፍተኛ የመከላከያ ረዳቶቻቸው ጋር በቴህራን በሚገኘው ግቢ ውስጥ ስብሰባ እንደያዙ መረጃውን ለቴል አቪቭ አቀብሏል። ደሬዝ የእስራኤል ቻናል 12 እንደዘገበው እስራኤል ጥቃቱን ከመሰንዘሯ በፊት የኢራን ሰላዮችን ለማደናገር የጦር መኮንኖቿ መኪናውን በተለመደው ቦታ እንዲያቆሙ አድርጋለች። እንዲያውም የጦር አዛዡ ሌተናል ጀነራል ኢያል ዛሚር ቤታቸው ናቸው የሚል የተሳሳተ መረጃ እንዲሰራጭም አድርጎ ነበርም። ጥቃቱ የተጀመረው ቅዳሜ ጠዋት ሲሆን የመጀመሪያዎቹ 30 ሴኮንዶች ብቻ 30 ከፍተኛ የኢራን ባለስልጣናት ህይወትን ቀጥፈዋል። የጥቃት የኢራንን የመከላከያ መዋቅር ሽባህ እያደረገም ሰርጂካል ስትራይክ እንደሆነ ተገልጿል። ፕሬዝዳንት ትራምፕ ለፎክስ ኒውስ በሰጡት መግለጫ ባለፉት 2 ቀናት አሉ የቦምብ ጥቃት 48 የኢራን መሪዎች ተገድለዋል ሲሉ ተናገሩ። 9 የኢራን የጦር መርከቦች ሰጥመዋል። የባህር ኃይል ዋና መስሪያ ቤትም ሙሉ በሙሉ ወድሟል። የኦፕሬሽን የቴክኖሎጂ የበላይነትን የስትራቴጂክ ማታለልና የዓመታት የስለላ ውጤት የታየበት የታሪክ ምዕራፍ ነው። የአያቶላህ ግድያ በድንገት የተከሰተ ሳይሆን የአሜሪካው ሲአይኤ እና የእስራኤሉ ሞሳድ ለወራት የዘለቀ ጥብቅ ክትትል ውጤት ነው። ኒውዮርክ ታይምስ እንደዘገበው ሲአይኤ የአያቶላህን እንቅስቃሴ ለማወቅ በቴህራን የሚገኘውን የግንኙነት መረብ ሰብሮ ገብቶ ነበርም። መሪው የሚሳተፉባቸው ስብሰባዎች ሪል ታይም መከታተል የተቻለው በግቢ ውስጥ በተተከሉ ስውር መሳሪያዎች እንደሆነ ይገመታል። ቅዳሜ ጠዋት አያቶላህ በቴህራን በሚገኘው ይዞታቸው ወይ ደግሞ ኮምፓውንድ ውስጥ ከፍተኛ የመከላከያ ረዳቶቻቸው ጋር አስቸኳይ ስብሰባ መቀመጣቸው ሲአይኤ ሲያረጋግጥ መረጃውን ወዲያው ለእስራኤል አሳልፎ ሰጠም። ይህች ቅስፈት የጥቃቱ ውሳኔ የተላለፈባት ነበረች። ኢራን ውስጥ ያሉ የእስራኤል ሰላዮች መረጃ እንዳያስተላልፉ እስራኤል ቻናል 12 እንደዘገበው እጅግ የረቀቀ የማታለል ዘዴ ተጠቅማለች። የጦር መኮንኖች መኪናቸውን በተለመደው ቦታ እንዲያቆሙ ታዘዙ። ይህ የሆነው የኢራን ሳተላይቶችና ሰላዮች እስራኤል ዛሬ ምንም አይነት እንቅስቃሴ የላትም ብለው እንዲደመድሙ ለማድረግ ነው። የሐሰት መረጃ ተቀናብሮ ነበረም። የእስራኤል ጦር ኢታማዦር ሹም ሌተናል ጀነራል ኢያል ዛሚር ቤታቸው ረፍት ላይ ናቸው የሚል ወሬ በማናፈስ ኢራን መከላከያ ዘና እንዲል ተደረገም። ስብሰባው እንደተጀመረ የእስራኤል አየር ኃይል እጅግ በረቀቁ የድብቅ ተዋጊ ጀቶችና ድሮኖች ጥቃቱን ጀመረም። ጥቃቱ የተፈጸመው በተከታታይ በሚተኮሱ ለይተው በሚመቱ ሚሳኤሎች ነው። እነዚህ ሚሳኤሎች ግዙፍ ፍንዳታን ከመፍጠር ይልቅ የተመረጠውን ህንፃና ክፍል ብቻ የማውደም አቅም አላቸው። የጥቃቱ ፍጥነት እጅግ አስገራሚ ነበረ። በዘገባው መሰረትም የመጀመሪያው ጥቃት በተጀመረ 30 ሴኮንዶች ውስጥ አያቶላህን ጨምሮ 30 ከፍተኛ ባለስልጣናት ተገደሉ። መሪው በስብሰባው አዳራሽ ውስጥ ሳሉ ህንፃው ላይ በወረደው ከባድ ብረት እሳት ህይወታቸው አለፈም። ፕሬዝዳንት ትራምፕ ለፎክስ ኒውስ እንደገለጹት ይህ ጥቃት የአያቶላህ መገደል ብቻ ሳይሆን የኢራን ወታደራዊ አከርካሪ የተሰበረበት ነው ሲሉ ተናገሩ። 48 መሪዎች ባለፉት 2 ቀናት በተካሄደው የአየር ድብደባ በአጠቃላይ 48 የኢራን ቁልፍ ሰዎች ተደምስሰዋል። የኢራን ባህር ኃይል ዋና መስሪያ ቤት ወድሟል። 9 የጦር መርከቦችም ሰምጠዋል። የኢቢሲ ኒውስ ዘጋቢ ጆናታን ካርል እንደዘገበው አሜሪካ አሁንም ተጨማሪ ኢላማዎችን በመለየት ላይ ትገኛለች። ኢራን በአሁኑ ሰዓት ያለ መሪና ያለ ከፍተኛ ወታደራዊ አዛዦች ቀርታለች። ይህ ክፍተት ሀገሪቱን ወደ ፍጹም የእርስ በርስ ትርምስ ወይም ወደ አዲስ አብዮት ሊመራት እንደሚችል ይገመታል። ይህ ክስተት የ40 ዓመቱን የኢራን አገዛዝ ምሰሶ የነቀለ ሲሆን በመካከለኛው ምስራቅ ለበርካታ 10 ዓመታት የነበረውን የኃይል ሚዛን በአንድ ጀንበር ቀይሮታል። አልጀዚራ የመጨረሻው መፍረስና የውስጥ ክህደት። አልጀዚራ ከቴህራን ውስጥ ምንጮችን ጠቅሶ እንደዘገበው የአያቶላህ ግቢ ወይ ደግሞ ኮምፓውንድ ተመቶ የወደቀው በውስጥ በኩል በተደረገ ከፍተኛ የደህንነት ክህደት ነው። ጥቃቱ በተፈጸመበት ወቅት በግቢ ውስጥ የነበሩት የጃመር መከላከያዎች ለጥቂት ደቂቃዎች ስራ አቁመው እንደነበር የአልጀዚራ ዘጋቢዎች ጠቁመዋል። የእስራኤል ሚሳኤሎች ያለምንም እንቅፋት ኢላማቸውን እንዲመቱ አስችሏቸዋል። በቴህራን ጎዳናዎች ላይ ያለው ሁኔታ ግራ መጋባት የነገሰበት ጸጥታ እንደሆነ ተገልጿል። ብዙዎች አሁንም ዜናውን ማመን አቅቷቸዋል። አልአረቢያ የአብዮታዊ ጋርዱ መበታተንን ዘግቧል።
የሳውዲው አልአረቢያ ትኩረት ያደረገው ከጥቃቱ በኋላ ባለው ወታደራዊ አመራር ክፍተት ላይ ነው። አልአረቢያ እንደዘገበው 30ዎቹ መሪዎች የተገደሉት ለአዳዲስ ወታደራዊ ኦፕሬሽን ስብሰባ ላይ እያሉ ነው። ይህ ደግሞ የኢራንን ወታደራዊ እዝ ሙሉ በሙሉ በጣጥሶታል። ጣቢያው ከሳተላይቶች የተገኙ ምስሎችን በማሳየት በቴህራን ሰሜናዊ ክፍል የሚገኘው የአያቶላህ መኖሪያ ቢሮ ሙሉ በሙሉ በነበልባል መዋጡን ይፋ አድርጓል። እንደ አሽራቅ አላውስት ዘገባ በቴህራን ያለው ድባብ በሁለት ተቃራኒ ስሜቶች ተከፍሏል። ድንጋጤና ለቅሶ። የአገዛዙ ደጋፊዎችና የባሲጅ ሚሊሻዎች ወደ ጎዳና ወጥተው የዋይታና ለቅሶ እያሰሙ ነው። የበቀል መፈክሮችን እያስተጋቡ ቢሆንም የሚመራቸው አካል በማጣታቸው የተበታተነ እንቅስቃሴ ይታያል። ሌላው ስውር ደስታ ነው በኢራን ያለው። በሌላ በኩል በአገዛዙ ጭቆና ሲማረሩ የነበሩ ወጣቶች በቤታቸው ውስጥ ሆነው ለውጥ እንደሚመጣ ተስፋ እያደረጉ ነው። አልጀዚራ እንደዘገበው በአንዳንድ ሰፈሮች ርችቶች ሲተኮሱ ተሰምተዋል። የቀሩት የኢራን ጦር አባላት ከተማዋን በከፍተኛ ሁኔታ ወረዋታል። ኢንተርኔት በብዙ ቦታዎች ተቋርጧል። ባንኮች፣ የመንግስት መስሪያ ቤቶች ደግሞ ዝግ ናቸው። ኳታር እና ኦማንም ዲፕሎማሲ ምላሽ ታይቶባቸዋል። በአስቸኳይ ተኩስ አቁም እንዲደረግና ቀጠና ወደ ከፋ ጦርነት እንዳይገባ ጥሪ እያቀረቡ ነው። ግብጽና ዮርዳኖስም ድንበሮቻቸውን በከፍተኛ ንቃት እየጠበቁ ሲሆን የአሜሪካና የእስራኤል ቀጣይ እርምጃ ምን ሊሆን እንደሚችል በትኩረት እየተከታተሉ ነው። የአረብ ሚዲያዎች እንደሚሉት ኢራን አሁን ያለችው ራስ የሌለው አካል በሚመስል ሁኔታ ላይ ነው። ፕሬዚዳንት ትራምፕ የገለጹት የ48 መሪዎች መገደል እውነት ከሆነ ኢራን ዳግም ወደ ነበረችበት ለመመለስ 10 ዓመታትን ሊፈጅባት ይችላል። ምንም እንኳን በርካቶች ቢያስተባብሉም አዲሱ መሪ የአያቶላህ አሊ ኻሜኒ ልጅ እንደተገደለም የወጡ መረጃዎች አሉ። የ24 ሰዓቱ የመሪነትና የሞት ጉዞ ዘገባ እየወጣ ነው። ቴህራን ማርች 2 2026 የኢራን የከፍተኛ መሪነት ወንበር አሁን የሞት ወንበር ሆኗል። አገዛዙ በየካቲት 21 ወይ ደግሞ ፌብሩዋሪ 28 ዋና መሪው አሊ ኻሜኒን ካጣ በኋላ ክፍተቱን ለመሙላት የሞከረበት መንገድ በደም ተበክሏል። አያቶላህ አሊ ሬዛ ራፊ የሃይማኖት ትምህርት ቤቶች ኃላፊና የኤክስፐርት ምክር ቤት አባል በመሆናቸው በህጉ መሰረት ጊዜያዊ መሪ ሆነው መጋቢት 1 ተሰይመው ነበረም። ኃላፊነቱን በተረከቡ በጥቂት ሰዓታት ውስጥ በቴህራን በሚገኘው ደህንነቱ የተጠበቀ ነው ተብሎ በሚታመን ስውር ቢሮ ውስጥ እያሉ የአየር ጥቃት ሰለባ ሆነዋል። ይህ የሚያሳየው እስራኤል ስለላ ኢንተለጀንስ በኢራን ከፍተኛ የውሳኔ ሰጪ አካላት ውስጥ እስከምን ድረስ ሰርጎ እንደገባ ነው። አዲሱ መሪ መመደባቸው ገና በይፋ ሳይታወቅ ኢላማ ውስጥ መግባታቸው አስገራሚ ነው። ዘገባው እንደሚለው ጥቃቱ የተፈጸመው በጃምጆኔት ዳይሬክት አታክ ስማርት ቦምቦች ነው። ባህሪውም እነዚህ ቦምቦች ተራ ፍንዳታ ሳይሆን የጂፒኤስ መሪን ተጠቅመው ኮንክሪትን ሰንጥቀው በመግባት ከመሬት በታች ያሉ መደበቂያዎችን የማውደም አቅም ያላቸው ናቸው። አያቶላህ አራፊ አዲስ ኃላፊነታቸውን ገና ሳይለማመዱ ህንጻው በላያቸው ላይ ተደርምሷል። የክስተት የኢራንን የመተካካት ህግ ትርጉም አልባ አድርጎታል። አሁን ያለው ሁኔታ ምን ይመስላል? ተተኪ የሌለው አገዛዝ። በመጀመሪያ አያቶላህ ኻሜኒ፣ ቀጥሎ ልጃቸው ሙጅታባ፣ አሁን ደግሞ ተጠባባቂው መሪ አራፊ ተገድለዋል። ይህ ማለት የኢራን መንፈሳዊና ፖለቲካዊ አመራር በአሁኑ ሰዓት ሙሉ በሙሉ ባዶ ሆኗል። አብዮታዊው ጋርድ IRGC አዛዦች መመሪያ የሚቀበሉት ከፍተኛ መሪ አጥተዋል። እያንዳንዱ አዛዥ የራሱን ውሳኔ ለመስጠት የሚገደድበት አስፈሪ ሁኔታ ተፈጥሯል። እስራኤል ለማንኛውም ሰው ከፍተኛ መሪነቱን ቦታ እንዲይዝ አትፈቅድም የሚል መልእክት አስተላልፋለች። መሪነትን መቀበል ሞትን እንደመቀበል ነው የሚል ስነልቦናዊ ጦርነት እያካሄደች ነው። የአብዮታዊው ጋርድ ወታደራዊ አዋጅም ሲቪል ወይም ሃይማኖታዊ መሪን መመደብ የማይቻልበት ደረጃ ላይ ስለተደረሰ የጦር ኃይሉ ሀገሪቱን በወታደራዊ አዋጅ ሚሊታሪ ሎው ሊቆጣጠር ይችላል። የአሜሪካ ቀጣይ ኢላማዎችም መረጃዎች እንደሚያሳዩት የአሜሪካ የባህር ኃይልና የዓለም ኃይል ሁሉም በኢራን ሰማይ ላይ ናቸው። ማንኛውም አዲስ ስብሰባ ወይም የመሪነት ሹመት በድጋሚ በጥቃት ሊበተን ይችላል። በቴህራንና በሌሎች ከተሞች ያለው ህዝብ የአገዛዙ መዳከም አይቶ አሁን ነው ጊዜው በሚል ለታላቅ አብዮት ወደ አደባባይ ሊወጣ ይችላል። በኢራን ውስጥ 24 ሰዓት ባልሞላ ጊዜ ውስጥ 2 ከፍተኛ መሪዎችን ማጣት ታይቶ የማይታወቅ ውድቀት ነው። ይህ የሞት ቀጠሮ የኢራንን አገዛዝ የመጨረሻ ምዕራፍ እያሳየን ሊሆን ይችላል።